እንደውም እየደጋገመች ሁለታችንም ይቅርታ አስጠይቀን ነበር። እሷም እንደ ሜርሲ አንተ ላይ ባረኩን ነገር አዝናለሁ እያለች ነው። እኔም ብቻ ነው ግን ይሄ አመጣጣቸው አሰጋኝ። ሜርሲ ግን እውነቷን ይመስለኛል። ያው እህቴ ስለሆነች በደንብ አውቃታለሁ። ይሄናል ደግሞ ጨካኝና አረመኔ አይደለችም። አጸደ በፍጹም ይሄን ነገር ልታደርገው አትችልም። ከተማ ውስጥ ከባለስልጣን ጀምሮ እስከ ማፊያ ቡድን ድረስ ግንኙነት እንዳላት ሰምቻለሁ። ደግሞ ከሷና ከዛች ሜርሲ ከምትባለው ተንከሲስ ውጪ ማንም ባናን ሊያሰጠኝ አይችልም። ቢገባቸው እኔም ብቻ አልነበረም ባናን ያሰጠኝ፣ ያቺን ምስኪን ህፃንን ነበር ያጎደሏት። ትሰሚኛለሽ? እሱም ሆነ እሷ ገደል መግባት ይችላሉ። እሺ ስለነሱ አይመለከተኝም። አንቺ ምንድን ነው ያልሽው? ለመሆኑ ምን እያልሽ እንደሆነ ታውቀሻል? ወንድምሽ እኔ እንደገደልኩ ታውቀሻል ማለት ነው። ከፈለኩ አንቺንም እገልሻለሁ። ይሄን ታውቂያለሽ አይደል? ንገሪኝ፣ ታውቂያለሽ አይደል? ይሄን እኔን ስትይኝ የሆነ የፍርሃት ስሜት ብታሳይኝ ከዚህ በኋላ አይፈራሽም። ደግሞ ሽንትሽን ለቀቅሽው። ትሰሚኛለሽ? እንዲሁም ከዚህ በኋላ በደንብ እንድትፈሪ ነው የምፈልገው። አለበለዚያ ሲጥ አድርጊኝ ነው የምገልሽ። እሺ አንቺ እንዳልሽኝ አደርጋለሁ። አጸደ እኮ ህፃናትን ትልቃትን ለሁሉ እኮ የምትራራ ነው። አፏ ይናገራል እንጂ ሆዷ እኮ ባዶ ነው። መቼም ይሄን ጉድሽን እንዳልዘረግፍብሽ ብለሽ መሆን አለብን። ለሴትዮዋ የሌላትን ማዕረግ እየሰጠሻት ነው። ከዚህ በኋላ እኔን ስታይ ምን ታደርጊያለሽ? ፈገግላለሁ። አይ አልሰማሁሽም። ድገሚልኝ። ፈገግላለሁ። በፍጹም እንደዛ አይደለም ማርዳዬ። ወይ አክስቴ አጸደ? አዎ ልክ እንደዚህ ፈገግ ትይልኛለሽ። ከዚህ በኋላ ግን እኔ ያልኩሽን የማታደርጊ ከሆነ እሺ ያልሽኝ ሁሉ ነገር አደርጋለሁ። እባክሽ ምንም ነገር እንዳታደርጊ። አንቺ የእዝራ ተብዬው አሁንም ድረስ ነው ያለውን ጥላቻ በግልጽ እያሳየኝ ነው። ወንድም የራሱ እንዲያመጽብኝ እኮ እያደረገ ነው። ቀጣይ እርምጃችን የሚሆነው ምንድነው? ያላትን አክሲዮን መልሼ ልሰጣት ነበር። እሱ እንኳን ባትቸኩል ደስ ይላል። ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ይሄማ በፍጹም የሚሆን ነገር አይደለም። በደንብ ሰምታናለች እንጂ ባሰማ ኑሮማ እንዲያደነግጥም ነበር። እዝራ ማርዳን እዛ ቤት ሲያመጣት አጸደና ሜርሲ ሊያሰቃዩት እንደሚችሉ አንስተን ነበርና አሁን ደግሞ ሁለቱ ክፍላቸው ቁጭ ብሎ እዝራን ስለማስወገድ እያወሩ ነበር። ይሄንን ነገር ማርዳ ሰምታለችና አሁን እዚህ ጋር ቢያስፈራሯት የሰማሽውን ነገር ለማንም ሰው አትናገሪ ቢሏት ራሱ አንድ ቀን የኛን ማስፈራራት ወደ ጎን ብላ የሰማችውን ነገር ትናገራለች። ያኔ ደግሞ እቅዳችን ይከሽፋል፣ እኛ እነሱ ላይ ድራማ እየሰራን መሆኑ ይጋለጥብናል የሚለው ነገር ስለሚያሳስባቸው ምናልባትም እዛ ጋር እዝራን በዘዴ ማስወገድ የሚለውን እቅዳቸውን ወደ ማርዳ ሊያዞሩ ይችላሉ ማለት ነው። ያ ማለት መጀመሪያ ላይ ማርዳ የሰማችውን ሚስጥር ለማንም ሰው ሳትናገር እሷን ያስወግዳሉ። ከዛም በኋላ ወደ እዝራ እንሄዳለን የሚለውን ነገር ሊያቅዱበት ይችላሉ ማለት ነው። ማርዳ አሁን ላይ እንዴት አድርጋ ከዚህ ነገር ራሷን እንደምትጠብቅ ወይ ደግሞ እንዴት አድርጋ ይሄን የሰማችውን ነገርና አጸደ እሷን እንዳስፈራራቻት ያለውን ነገር ለሌላ ሰው እንደምትናገር ባይታወቅም ምናልባትም አሁን ላይ ማንም ሰው ሳይደርስ በር ላይ ነው ያለችውና እሷን ጎትቶ ወደ ውስጥ አስገብቶ ሊያስወግዳትም ይችላሉ ማለት ነው። ያ ነገር ሆነ ማለት ደግሞ አጸደና ሜርሲ አንድ ላይ ሆኖ ይሄንን ነገር ያደርጋሉ፣ ማርዳ ላይ ጉዳት ያደርሳሉ የሚለውን ነገር ሊጠራጠሩ አይችሉም ማለት ነው። ለምን ከተባለ አሁን ላይ ሜርሲና አጸደ እየሰሩት ያለው ድራማ እየተሳካላቸው ይመስላል ማለት ነው። ሜርሲ ዛጋ አጸደ ላይ እንደተቀየረችና አጸደን እንደጠላቻት አድርጋ እየተወነች ያለችው ነገር እዛጋ እዝራንና እስከንድርን እያሳመናቸው ይመስላል ማለት ነው። እስከንድር ግን አሁን ላይ ሜርሲ አጸደ ላይ ተቀይራለች የሚለው ነገር ቢያሳምነውም ግን ደግሞ ሜርሲ ሙሉ ለሙሉ ተቀይራለች የሚለውን ነገር አሁን ላይ አላመነበትም ማለት ነው። ለዛም ነበር እዛጋ እዝራ በሷ ስም ያለውን አክሲዮን ልመልስላት እናም ደግሞ እኔ ጋር መታ ድርጅት ስራ ትስራ፣ ስለዚህ ከዚህም በኋላ እሷን ማግለል የለብንም የሚለውን ነገር ሲያነሳ እስከንድር ደግሞ ትንሽ መረጋጋት እንዳለባቸው ሲያነሳ የነበረው ማለት ነው። ያ ማለት ምናልባት ሜርሲ ወደ ኋላ ትመለሳለች፣ ወደ ክፋትና ወደ ተንኮሏ ትመለሳለች የሚለው ነገር እስከንድርን ስላጠራጠረው ማለት ነው። ግን ደግሞ አሁን ላይ ይሄንን ነገር ቢጠራጠር ራሱ
እዝራ እዛ ጋር ተቀይራለች፣ ጥሩ ሰው ሆናለች በሚለው እሷ የምትፈልገውን ነገር እንዳለ ይመልስላታል ማለት ነው። ምናልባት አሁን ላይ ማርዳ ስለሰማች ብቻ እዛ ጋር እያወሩ ያለውን እቅድ ለተወሰነ ጊዜ ካዘገዩ ነው እንጂ መጀመሪያ ላይ እቅዳቸው የነበረው እዝራን ቀስ ብሎ በዘዴ ማስወገድ ነበር ማለት ነው። ያ ማለት እዛ ጋር እዝራ ያለውን ንብረት እንዳለ በሜርሲ ስም ያለውን የሷን አክሲዮን ድርሻና ሌሎች ነገሮችን እሷ የምትፈልጋቸው ነገሮችን ካደረገላት በኋላ ቀጣይ የሚሆነው እሱን ከመንገዳቸው ላይ ዞር ያደርጋሉ። እስክንድር ደግሞ አሁን ራሱ ታማሚ ነው፣ ከዛሬ ነገ እሞታለሁ የሚለው ነገር እያሰጋው ስለነበረ እዝራ እኮ ተገደለ፣ እንደዚህ ሆነ፣ ተወገደ የሚለው ነገር እሱን ምን ያህል እንደሚያስደነግጠው ምናልባትም በዛ ድንጋጤ እሱም ሊሞት ስለሚችል እነሱም እንደዚህ አይነት ረጃጅም እቅዶችን አቅደው ነው መጀመሪያ ላይ እዝራን ቀስ ብለን ማስወገድ አለብን የሚለውን ነገር ሲያነሱ የነበረው ማለት ነው። ያ ማለት አሁን ላይ ትልቁ እንቅፋታቸው ወይ ደግሞ መንገዳችን ላይ ቆሞ እቅዳችን እንዳይሳካ እያደረገብን ነው የሚሉት ሰው እዝራ ስለሆነ እሱን ካስወገዱት ያለው ነገር በጣም ቀላል ነው ማለት ነው። እዝራ ተወገደ ማለት ሀብልም እዛ ቤት ምንም አታደርግም፣ እሷን ከዛ ቤት ያባረራሉ። እስክንድር ደግሞ በህመሙ ምክንያት ይሞታልና ያኔ እነሱ ያሰቡት ነገር ተሳካላቸው፣ ነገሮች ሁሉ አልጋ ባልጋ ይሆንላቸዋል ማለት ነው። ግን ደግሞ ያ ነገር ቢሆንና እነሱ ያሰቡት ነገር ቢሳካላቸው ራሱ ሜርሲና አጸደ እውነት በሰላም አብሮ ይኖራሉ የሚለው ነገር በጣም የሚያጠያይቅ ነገር ነው ማለት ነው። ያ ማለት ቀጣይ እቅድ ላይ ነገሮች ቢስተካከሉላትና አጸደ ያሰበችው ነገር ሁሉ ቢሳካላት ቀጣይ እሷ የምታደርገው ወደ ሜርሲ ትዞርና ሜርሲን ደግሞ ማጥፋት ወይ ደግሞ እሷን ማስወገድ ነው የሚሆነው ማለት ነው። ሜርሲ አሁንም ስለ አጸደ ያላወቀችው ነገር አጸደ ቀጣይ ላይ ዞራ እሷን እንደምትበላት ወይ ደግሞ እሷንም እንደምታስወግዳት ያለማወቋ ነው ማለት ነው። እሷ አሁን ላይ አጸደ ብቻ መልካም ሰው ወይ ደግሞ አጸደ ብቻ ለሷ የምታስብላት ሰው አድርጋ ነው ከሷ ጋር ይሄንን ድራማ እየሰራች ያለችው ማለት ነው። ያ ማለት እዛ ጋር ወንድሟና አባቷ ላይ ተቀይራ አክስቴ ትሻለኛለች፣ እሷ ብቻ ነች ለኔ የምታስብ በሚል አሁን ላይ እሷ ወደ መራቻት ነው እየሄደች ያለችው ማለት ነው። ይሄንንም ድራማ እየሰራች ያለችው በሷ ትዕዛዝ ስለሆነ ምንም እንኳን እዛ ጋር እስክንድርና እዝራ አጸደ መጥፎ ሰው ናት፣ እሷ መቼም አትቀየርም የሚለውን ነገር ቢያስቡ ራሱ ሜርሲ እየተቀየረች እነሱን እያሳመነቻቸው ነውና ቀጣይ ላይ አጸደ የምታደርገው በሜርሲ በኩል ነው እነሱን መግዷት እነሱን መበቀል የፈለገችው ማለት ነው። ግን ደግሞ እዛ ጋር እዝራን ቀስ ብለን ማስወገድ አለብን የሚለውን ነገር እንዴት ለማሳካት ነው የፈለገችው ብለን ስናነሳ ምናልባት ሊሆን የሚችለው በዚሁ በሜርሲ በኩል ነው ማለት ነው። አሁን ላይ እዝራ ሜርሲ ተቀይራለች የሚለውን ነገር እያመነ ስለሆነ ምናልባትም እሱ የሚጠጣው የሚበላው ነገር ውስጥ የሆነ ነገር ያደርጉለታል ወይ ደግሞ በሌላ መንገድም በሜርሲ በኩል እንዲወገድ ሊያደርጉ ይችላሉ ማለት ነው። አሁን ላይ እዝራ ሜርሲን አይጠራጠራትም፣ እሷ ተቀይራለች፣ ጥሩ ሰው ሆናለች የሚለውን ነገር እያመነ ስለሆነ እሷ ትጎዳኛለች፣ እኔን እንዲህ ታደርገኛለች የሚለውን ነገር ሊጠራጠር ስለማይችል በቀላሉ በሜርሲ በኩል ሊጠቃ ይችላል ማለት ነው። ሌላው ነገር ደግሞ የኩኩሻ ነገር ነው። ኩኩሻ አሁን ላይ እያደረገች ያለችው ነገር እንቅልፍ እየነሳት ይመስላል ማለት ነው። በእርግጥ ከዚህም በፊትም ይሄንን ነገር አንስተን ነበር። አሁን ላይ ዘነቡና ኩኩሻ እያደረጉት ያለው ነገር ኩኩሻ ምንም እንኳን ዘነቡ የነገረቻት ሀብት የነገረቻት ንብረት ቢያጓጓትና በመጀመሪያነት ይሄ ስራ ውስጥ ብትገባም ግን ደግሞ ከገባች በኋላ ትጸጸታለች፣ ወደ ኋላ ትመለሳለች። ይሄንን ነገር ሄዳ ለሀብል የምትናገረው እሷ ነች ብለናልና አሁንም ኩኩሻ ያንን ነገር ለማድረግ ያሰበች ይመስላል ማለት ነው። በእርግጥ ዛሬ ላይ ራሱ እዝራን ጠርታው ነበር ስላለው ነገር፣ ስለ ሁሉም ነገር፣ ስለ ሀብልና ስለ ሀብል እናት ያለውን ነገር ልትነግረው ፈልጋ ነበር። ግን ደግሞ እሱ ጋር ስትደርስ ድፍረቱን አታለች ማለት ነው። ያ ማለት ድፍረቱን ስላጣች ነው እንጂ እዛ ጋር እየተካሄደ ያለውን ነገር ለእዝራ መናገሩ ትክክለኛ እንደሆነ ገብቷታል ማለት ነው። አሁን ላይ ምንም እንኳን ድፍረቱን ብታጣም ወይ ደግሞ ውስጧ ፍራቻ ቢጫርም ግን ደግሞ ሌላ ጊዜ ይህንን ነገር ለእዝራ እንደምትናገር ግልጽ ነው ማለት ነው። በተለይ እዛ ጋር ሃና የተባለችው የሀብል ትክክለኛ እናት እየሆነች ያለችው ነገር በጣም አሳዝኗታል። እናም ደግሞ ከሀብል ጋር ይተዋወቃሉ። ሌላው ነገር ደግሞ የዘነቡና የአጸደ ስግብግብነት እሷን አበሳጭቷታልና ይሄ ነገር የጊዜ ጉዳይ ወይ ደግሞ የቀን ጉዳይ
ጉዳይ ነው እንጂ ኩኩሻ ሁሉንም ነገር እውነቱን እንደምትናገር ግልጽ ነው ማለት ነው። ገና ከዛሬውኑ ከዘነቡ ጋር እየተጣሉ ነው። ያ ማለት ዘነቡን አንገቷን አንቃት ነበር። እዛ ጋር ቢኒና እህቱ ከፈለጉ ገደል መግባት ይችላሉ። እኔ የምፈልገው እቅዴ አልመን የጀመርነው ነገር እንዲሳካ ብቻ ነው ስላለቻት ኩኩሻ ምን ያህል እንደተበሳጨች አይተናልና ከዚህም በኋላም ሌላ ጊዜም እነሱን የሚያበሳጫቸው የሚያጣላቸው ነገር መኖሩ አይቀርም ማለት ነው። ምናልባት ያ ነገር ባይኖርና ዘነቡ ከዚህም በኋላ ኩኩሻ ያለቻትን ነገር ብቻ እሺ እያለች እቅዳቸውን ቢያስኬዱ ራሱ እዛ ጋር ሃና የምትሆናቸው ወይ ደግሞ የምታሳያቸው አክቶች ኩኩሻ ሄዳ ይሄንን ነገር ይሄንን እውነታ ለሀብልና ለእዝራ እንድትናገር ያደርጋታል ማለት ነው። በእርግጥ ዛሬ ራሱ እዝራ የሆነ ነገር ጠርጥሯል። ኩኩሻ የነገረችኝ ነገር የሰው ህይወት ቀምታ እየኖረች እንደሆነ ነው። ግን ደግሞ የማንን ህይወት እንደሆነና ሙሉ ታሪኩን ልትነግረኝ ፈርታለች ካለ በኋላ ለሀብል የነገራት ነገር ምናልባት ስላንቺ ይመስለኛል ልትነግረኝ የፈለገችው ብሏልና ምናልባት ከዚህም በኋላ ኩኩሻን ይከታተላታል ወይ ደግሞ እሷ ራሱ በመሃል መታ ያለውን እውነት ተነግረዋለች ማለት ነው። በተለይ አሁን ላይ አጸደ ማርዳ ላይ እያደረገች ያለችውን ነገር ከሰማች ምናልባትም አይታወቅም ነገሮች ሁሉ እዛ ጋር ይበላሻሉ ማለት ነው። ማርዳ አሁን ላይ አጸደ እሷ ላይ እያደረገች ያለችውን ነገር ምናልባት ለሌሎቹ መናገር ብትፈራ ራሱ ኩኩሻ እዛ ቤት ከመጣች ያለውን ነገር እየተካሄደ ያለውን ነገር አጸደ እሷ ላይ እያደረገች ያለችውን ነገር ልትነግራት ትችላለች ማለት ነው። ግን ደግሞ በመጨረሻም እንዳየነው እነሱ አጸደና ሜርሲ እዝራን ስለማስወገድ እያወሩ ነው። ይሄንን ነገር ደግሞ ማርዳ ሰምታችኋለችና ይሄንን እውነታ ታወጣብናለች፣ ሁለታችን ተግባብተን ድራማ እየሰራን እንደሆነ ትናገርብናለች በሚለው እነሱ እሷ ላይ ጉዳት ካላደረሱ ወይ ደግሞ እንደ ወንድሟ እሷን ካላስወገዱት በስተቀር ምናልባትም ነገሮች ሁሉ የነሱ እቅድ ሁላ ይበላሽባቸዋል ማለት ነው።